እናርግ ሲሉ አንዱ ላይ መንፈሱ ይወርድና ገብሩለት ይባላል። ቅቤና ማር ይዘው በገንቦ ተራራ ላይ ወጣው ለሱ ሰጥተው ሲመለሱ ከብት አርደውለት ሲመለሱ እንደው ከዚህ ዘንዶም ይገላግለን እያሉ የፍርሃት እስራት ታስረው ከኖሩበት መንፈሳዊ ኃይል ያለው አባት ሲመጣ ያንን ዘንዶ ተርትሮ እየገደለላቸው እንደና አቡነ ተክለ ሃይማኖት እንደና አቡነ ቀውስጦስ እንደና አቡነ እንድሪያስ እየገደለላቸው እየተረተረላቸው ከዛ ነፃ እየወጡ የሚኖሩበት ሁኔታ ያም ደግሞ የዘንዶ መንፈስ ብዙውን ጊዜ የዛር መንፈስ ሆኖ ነው ወደ ሰዎች ህይወት ገብቶ ከትውልድ ትውልድ እንግዲህ በተለያየ ነገር በመንፈሳዊ ጦር ዕቃ በጸሎት በጸበል በስግደት በመሳሰሉት አሸንፈው ከህይወታቸው ካላስወጡት ከዘርዘር ዛር እየተባለ የሚተላለፍ መንፈስ እየሆነ የሚያስቸግረን ኢትዮጵያ ውስጥ ኃጢያትን አስመልክቶ ያላቸው አመለካከት ይገርማል። በቃ ስጋውያን ፍጥረታት ነን። ይሄ ስጋችን የኛን ማንነት አይገልጽም። የኛን ማንነት የሚገልጸው ነፍሳችን ናት። እኔ ስጋዬን አይደለሁም እኔ መንፈሴን ነኝ ብለው ነው የሚያስቡትና በስጋዬ ላይ የሚሆኑት ነገሮች በሙሉ እኔን አይመለከቱም ወይም ደግሞ ከነሱ ነፃ መውጣት አለብኝ። ለምሳሌ ኃጢያት የሚባለውን ነገር አይፈሩትም። ስጋዊ ስለሆንኩኝ ኃጢያት እሰራለሁ ያለሁት ክፉ ዓለም ላይ ነው የወደቀ ዓለም ላይ ነው ኃጢያት እሰራለሁ በቃ ዴል ዊዝ ኢት። ኖስቲኮች የሚያምኑት መጽሐፍ ቅዱስን ከሌሎች ክርስቲያኖች ከእውነተኛ ከተዋህዶ እምነት ፐርስፔክቲቭ ከሚያዩት ክርስቲያኖች በተሻለ ሁኔታ የኢየሱስ ክርስቶስን ትምህርት እንደተረዱትና እንደገባቸው ያስባሉ። ስለዚህ ራሳቸውን እንደ ኤሊት ነው የሚያዩት ማለት ነው። ሐዋርያት ያላስተማሩትን አዳዲስ ነገሮች መፍጠር ጀመሩ። ከዚህ ከፍልስፍናው ግማሽ ከመጽሐፍ ቅዱሱ ግማሽ ያደርጉና ይሄው ጌታችን እኮ እንዲህ ብሎ ነው ያስተማረው ይሄው እዚህ ጋር እኮ እንደዚህ ለማለት ነው ይላሉ ማለት ነው። ምላሽ ያጣሉ በዚያ ሰዓት በወቅቱ የነበሩ ክርስቲያኖች። እውነትም አይናቸው ተከፈተ እኮ ይላል መጽሐፍ ቅዱስ ላይ አይኖቻቸው ተከፈቱ ይላል። ክፉና ደጉን አወቁ። ነገር ግን ጸጋ ግን ራቃቸው። እግዚአብሔር ጸጋ ለነሱ መዳን በእውቀት አልሆነላቸውም። ጥሩ ነገር በራልን ብለው በዛው ደስ ብሏቸው አልቀሩም። ንስሐ ገቡ አዳምና ሔዋን። ከልጅ ልጅ ተወልጄ አድናለሁ የሚለውን ቃል ኪዳን ተቀብለው ኪዳነ ምህረትን የእመቤታችንን መወለድ ተስፋ እያደረጉ ኖሩ። አምላካቸውን ብቻ ሲጠባበቁ ኖሩ። ስለዚህ ከኖስቲሲዝም መንገድ ወጡና ራሳቸውን አዳኑ ማለት ነው። ችግሩ ምንድነው? እንደና አዳምና ሔዋን ንስሐ ያልገቡ ብዙዎች አሉ። ከነሱ በኋላ እንደበራላቸው ወይንም እንደበራባቸው የቀሩ አሉ ማለት ነው። በዚህ በኖስቲሲዝም መንገድ የሄዱ ብዙዎች አሉ። ከአቤልና ቃየል ካለፉ በኋላ ከሴት የተወለዱት ልጆች ብዙ አይነት ነበሩ። እውነተኞች ቅዱሳንም አሉ። እንደገና ደግሞ በዚህ መስመር በሞት መንገድ በሐሰተኛው አብርሆት ወይንም ፎልስ ኢንላይትመንት መንገድ የሄዱ ብዙዎች ነበሩ። ስለዚህ በዚያ መልክ ኖስቲሲዝም የተጀመረው። እንግዲህ ዓለም በዚህ መልክ ለ5500 ዘመን በዲያብሎስ ትምህርትና በወደቁት መላእክት ገላጭነት ይሄንን የተሳሳተ የእውቀት ትምህርት ሲከተል ከቆየ በኋላ ትልቅ ቻሌንጅ የገጠመው አምላክ ሰው ሆኖ ወደዚህ ምድር ሲመጣ ነው። ለምን ካልን ዋናውን የእምነታቸው ማዕከል የሆነውን ምንታዊነትን ስላፈረሰባቸው ነው። በምን? በተዋህዶ። ምን ማለት ነው? ትንሽ ላብራራው። ኖስቲኮች ሁለት አምላክ አለ ብለው ነው የሚያምኑት። መለኮታዊው የማይታየውን ዓለም የፈጠረ አንድ ደግ አምላክና ይሄ ስጋዊው ምድራዊው የሚታየውን ዓለም የፈጠረ ክፉ አምላክ። እነዚህ ሁለት አምላኮችን ሁሉም የኖስቲክ ሴክቶች ወይም ሁሉም አይነት የኖስቲሲዝም እምነቶች ያምኑባቸዋል። በተለያየ ስም ሊጠሯቸው ይችላሉ። ለምሳሌ ደጉን አምላክ ፕሌሮማ የሚሉት አሉ፣ ሞናድ የሚሉት አሉ፣ ባይቶስ የሚሉት አሉ፣ ፋዘር ብለው የሚጠሩት አሉ። አብ እንደማለት ነው እንግዲህ እግዚአብሔር አብን ማለታቸው ይመስላል አይደል? ግን አይደለም። አባት የሁሉ አባት የሆነ በሁሉንም ነገር የያዘ በማዕከል ላይ ደግሞ የራሱ ዙፋን ያለው አንድ ኩነት ኃያል ኩነት አለ ይሉና እሱ ግን የማይታየውን ዓለም ብቻ የፈጠረ ነው ይላሉ። መንፈስን ወይም መንፈሳዊውን ዓለም መላእክትንም አማልክትንም ጨምሮ ማለት ነው። ይሄኛው ደግሞ የሚታየውኛ የምናየው ቁሳዊውን የሚዳሰሰው የሚጨበጠውን ዓለም የፈጠረው ደግሞ የክፉ አምላክ ብለው የሚጠሩት በተለያየ ስም ይጠሩታል። ኮመን ስሙ ዲሚያርክ ይሉታል።
የሚገርማችሁ ይሄንን ክፉ አምላክ ማን ነው ብለው ነው የሚጠሩት መሰላችሁ? ይሄ ብሉይ ኪዳን ላይ ያለው እግዚአብሔር የምትሉት ይሄ ክፉ አምላክ ነው። ይሄን የሚታየውን ዓለም የፈጠረው ነው። የማይታየው ክርስቶስ እኮ ደግ ነው፣ ለሰው ልጆች የተሰቀለ የፍቅር አምላክ ምህረትን ያስተማረ ነው ሲባል እሱና የብሉይ ኪዳኑ እግዚአብሔር አንድ አይደሉም ይላሉ ማለት ነው። ኢየሱስ ክርስቶስ የመጣው የብሉይ ኪዳኑ እግዚአብሔር የጨቆናቸውን ህዝቦች ነፃ ሊያወጣ ነው። ይሄው እሱ ራሱ የመጣው ምን ብሎ ነው ይሉና ሽራፊ ጥቅሶችን እየመዛዘዙ ማለት ነው ክርስቲያኖችን ግራ ያጋቡ ነበር። በህግ አትጸድቁም፣ በህግ አትድኑም የሚባሉ አይነት ትምህርቶች በሐዲስ ኪዳን ላይ አሉ አይደለም። ያ ህግ የተባለው ግን ስለ የስጋ ግርዛት ስለፈጸምክ ብቻ ወይንም የፍየል መስዋዕት ስለሰዋህ ብቻ በዚህ አይነት ድህነት አይገኝም፣ በኢየሱስ ክርስቶስ በማመን ነው እንጂ የሚሉ መልእክቶች በአንድም በሌላ መልክ በሐዲስ ኪዳን ተጽፈውልን እናያለን። በሐዋርያት በተለይ በቅዱስ ጳውሎስ ይሄን ወዴት ወሰዱት ማለት ነው። የብሉይ ኪዳኑ እግዚአብሔር ክፉ አምላክ ካሰራችሁ እስራት ኢየሱስ ክርስቶስ መጥቶ ነፃ ሊያወጣችሁ ነው። ያ ደጉ አምላክ ከደጉ አምላክ የተላከ ነው፣ ግን እሱ ስጋዊ አይደለም ይላሉ። ልብ በሉ እዚህ ጋር ኢየሱስ ክርስቶስ ፍጹም ሰው ነው አይሉ። ሰው የሰው ስጋን የሚመስል አካል ያለው አምላክ ነው። የኖስቲሲዝም ተባባሪዎች በጣም ብዙ ናቸው። እርስ በርሳቸው የማይግባቡ ሁለት የተለያዩ አስተሳሰቦች ራሳቸው ከተዋህዶ እምነት ውጪ ያሉ አስተሳሰቦች ራሳቸው ኖስቲሲዝም ያስታርቃቸዋል እንደምንም አርቆ ብዙ መልክ ስላለው ማለት ነው። አንዱን በዚህ ያስደስተዋል፣ አንዱን ደግሞ ዞር አድርጎ በዚህ ያስደስተዋል፣ አንዱን ዞር አድርጎ በዚህ ያስደስተዋል። ማያስደስተው ተዋህዶ ላይ ብቻ ነው። ኖስቲሲዝም ምግባራችን ውስጥ ሊገባብን ይችላል፣ ስርዓታችን ውስጥ ሊገባ ይችላል። እምነታችን ተዋህዶ እምነታችን ጥርት ያለችው እምነት ላይ ግን የለም ኖስቲሲዝም። ልዑል ፊሊፕ የተባለው ማለት ነው በአንድ ወቅት ምን ብሎ ነበረ? ሪኢንካርኔሽን ቢኖር ድጋሜ ማንን ሆነ ተወልደ ትመጣለህ ሲባል ምንድን ነው ያለው? ተመልሼ የመምጣት ችሎታው ቢኖረኝ ዴድሊ ቫይረስ ገዳይ ቫይረስ ሆኜ ተመልሼ እመጣለሁ፣ ምክንያቱም የዓለማችን ህዝብ ቁጥሩ በዝቷል፣ ያንን መቀነስ ፈልጋለሁ ነበር ያለው። ኖስቲሲዝም ማለት ይሄ ነው። በቃ የኖስቲኮች መንፈስ የሐሳዊ መሲህ መንፈስ ነው ማለት ነው። የሐሳዊ መሲህ ደግሞ ገና አልመጣም ካል ገና ለወደፊት ከሆነ የሚመጣው ኖስቲሲዝም እየሰፋ የሚመጣ ይመስላችኋል ወይስ እያነሰ? እየጨመረ እየሰፋ ነው የሚመጣው። ለዛ ነው ስለ ምስጢር ማህበራት ወሬ አሁን የበዛው። ኖስቲሲዝም ማለት ባጭር ቃል መዳን በእውቀት ነው ብለው የሚያምኑ ቡድኖች ናቸው። በጣም ብዙ አይነት ናቸው። በአንደኛውና በሁለተኛው መቶ ክፍለ ዘመን የመጀመሪያው ቤተክርስቲያን ፈተና የነበሩ ናቸው። ግን የነበሩት በዛ ዘመን ብቻ ነው ማለት አይደለም። ከዛ በፊትም ነበሩ፣ ቅድም እንዳልኳችሁ ደግሞ ከዛ በኋላም እስካሁን ድረስ አሉ። እኛ እንደምናውቀው ሰው የሚድነው በእምነቱ፣ በስራው፣ በሃይማኖቱ። እምነትሽ አድኖሻል፣ እምነትህ አድኖሃል እያለ ጌታችን በወንጌል እንደተናገረው፣ እንደገናም ደግሞ ሁሉም እያንዳንዱ ሰው ጌታችን ዳግም በመጣ ጊዜ እንደ ስራው ዋጋውን ከፍለዋለሁ ወይንም እሰጠዋለሁ እንዳለው እምነታችን፣ ምግባራችን ከእግዚአብሔር ቸርነት ጋር አብሮ ያድነናል ብለን ነው የምናምነው። በእርግጥ ሙሉ ለሙሉ የምንታመነው በራሳችን ነው ማለት አይደለም። የእግዚአብሔር ቸርነት ቀዳሚውን ስፍራ ይወስዳል። ቢሆንም ግን የእግዚአብሔርን ቸርነት እግዚአብሔር ቸር ነው እያሉ ደግሞ ስነ ምግባርን ከማበላሸት ሃይማኖትን ከመርሳት መቆጠብ አለብን። ያን ካላደረግን መጥፊያችንን እያመቻቸን ነው ማለት ነው። ኖስቲኮች ግን መዳን በእውቀት ነው ብለው ነው የሚያምኑት። ሲጀምር እነሱ መዳን የሚሉትና እውቀት የሚሉት ራሱ እኛ ከምናውቀው በጣም ይለያል። መዳን አሁን እኛ የምናምነው እንግዲህ እኛ ክርስቲያኖች፣ ያው ኖስቲኮችም ክርስቲያኖች ነን፣ እንደውም እኛ በጣም የተሻለን ክርስቲያኖች ነን ብለው ያስባሉ። ግን እኛ ሬጉላሮቹ ክርስቲያኖች ልበላችሁ ለጊዜው መዳን ብለን የምናስበው ከነፍስ ሞት ማለትም ዳግም ሞት፣ ዳግመኛ ሞት፣ የሞት ሞት ተብሎ የሚጠራው ነፍስ ከእግዚአብሔር ስትለይ ከዚህ ዓለም ከስጋዊ ህይወታችን ተለይተን ነፍስ ከስጋ ተለይታ ከሄደች በኋላ በእግዚአብሔር ፊት ፍርድ ተፈርዶባት ወደ ሲኦል መውረድ፣ እግዚአብሔርን ማጣት፣ ገነትን ማጣት፣ መንግስተ ሰማያትን ማጣት፣ በነፍስ መኮነን። ይህንን ነው አይደለም ምንፈራው? እናም መፍራትም አለብን። ፍሩ ተብለናል ማለት ነው በወንጌል ላይ አይደለም? ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋችሁን ብቻ መግደል የሚችሉትን አትፍሩ፣ ነፍሳችሁንም ስጋችሁንም በአንድነት በገሃነም ማጥፋት የሚቻለውን እሱን ፍሩ ብሎናልና ያንን ነው እኛ ከዛ ነው መዳን የምንፈልገው። ወደዛ የሚያመራን ደግሞ ኃጢአት ነው። ስለዚህ የምንድነው ከኃጢአት ነው ማለት ነው። ኃጢአት ወደ ሞት ስለሚያመራን። ኖስቲኮች እንደዛ አይደለም የሚያስቡት። ሰው መዳን ያለበት ከኃጢአት ነው ብለው አያስቡም።
ከሞት በኋላ ስላለው ህይወትም የሚያምኑበት መንገድ በጣም የተለየ ነው እና እነሱ ከምን መሰላችሁ መዳን አለብን ብለው የሚያስቡት ካለማወቅ፣ ከኋላ ቀርነት፣ ከፋራነት፣ ከባላገርነት፣ ከገጠሬነት፣ ከድህነት፣ አንዳንዴ በታችነትን የሚያሳዩ ያኗኗር ሁኔታዎች፣ አላዋቂ ሞኝ ከመሆን፣ ሌሎች አድቫንቴጅ የሚወስዱብን አይነት ሰው ከመሆን፣ ከበታችነት፣ ከማንም ሰው በታች ከመሆን አሉ አይደለ ደስ የማይሉ ነገሮች። በቃ ከዚህ ነው መዳን አለብን ብለው የሚያስቡት። ከሞት በኋላ ስላለው ህይወት ያላቸው ፍልስፍና የተለየ ነው። ቀስ ብለን እንመጣበታለን። ኃጢአትን አስመልክቶ ያላቸው አመለካከት ይገርማል። በቃ ስጋውያን ፍጥረታት ነን። ይሄ ስጋችን የኛን ማንነት አይገልጽም። የኛን ማንነት የሚገልጸው ነፍሳችን ናት። እኔ ስጋዬን አይደለሁም፣ እኔ መንፈሴን ነኝ ብለው ነው የሚያስቡትና በስጋዬ ላይ የሚሆኑት ነገሮች በሙሉ እኔን አይመለከቱም ወይም ደግሞ ከነሱ ነፃ መውጣት አለብኝ። ለምሳሌ ኃጢአት የሚባለውን ነገር አይፈሩትም። ስጋዊ ስለሆንኩኝ ኃጢአት እሰራለሁ፣ ያለሁት ክፉ ዓለም ላይ ነው፣ የወደቀ ዓለም ላይ ነው፣ ኃጢአት እሰራለሁ፣ በቃ ዴል ዊዝ ኢት፣ ያንን ተቀበለው ነው የሚሉት። ኃጢአት መስራትህ አይቀርልህም፣ ተቀበለው። ነፍስህ ባወቀችው ዕውቀት ነው የምትድነው ነው የሚሉት። ስጋህ በሰራችው ክፉ ስራ ነፍስህ አትኮነንም፣ ስጋህ በሰራችው በጎ ስራ ነፍስህ አትጸድቅም። ከፋክተሩ ውጪ ነው ማለት ነው። ከመዳን ፋክተር ውጪ ነው ስጋ በኖስቲኮች አመለካከት። ነፍስ ብቻ ናት። እሷ ደግሞ ዕውቀት ነው የሚያስፈልጋት፣ ኢንላይትንድ መሆን ነው የሚያስፈልጋት፣ አብርሆት ነው የሚያስፈልጋት ብለው ነው የሚያምኑት። ኦፍኮርስ አብርሆት ያስፈልገናል፣ የእግዚአብሔር ብርሃን ያስፈልገናል፣ የእግዚአብሔር ዕውቀት ያስፈልገናል። ግን ትክክለኛው ዕውቀት ካልሆነ እንወድቃለን። እኛ ክርስቲያኖች ደግሞ የምናምነው በስጋችን የምንሰራው ስራ ነፍሳችንም ስጋችንም አብረው ተዋህደው የሚሰሩት ስራ ነው ብለን ነው የምናምነው። የኖስቲኮቹ ምንታዊነት አለበት፣ ዱዋሊዝም። ስጋንና ነፍስን ነጣጥሎ ነው የሚያየው። የኛ ግን አንድ አድርጎ ነው የሚያየው። የሆነ ኃጢአት ብሰራ እሺ ቆይ ኃጢአት የሰራው ስጋዬ ነው ወይስ ነፍሴ ናት አይባልም። አብረው ስለሰሩ ነፍስም በእግዚአብሔር ፊት በስጋ ውስጥ አድራ ስለሰራችው ስራ ትጠይቃለች። በተዋህዶ አንድ ላይ ነው የሚሰሩት። ስለዚህ ክርስትና በተዋህዶ ያለው እውነተኛው ክርስትና የምንለው እንግዲህ እኛ ያንን ነው። ኢየሱስ የምንለው ስም ራሱ ከኃጢአት ለመዳን ስለሚያስፈልገን አምላካችን ወደዚህ ዓለም ሲገባ በተዋህዶ ሰው ሲሆን መለኮትና ስጋ ሲዋሃዱ ኢየሱስ የሚለውን ስም ነው የያዘው አይደለም። የመጣው ደግሞ ከኃጢአት ለማዳን ነው፣ እኛን ለማዳን ነው። ስለዚህ እኛ ዋና መዳን ያስፈልገናል ብለን የምናስበው ከኃጢአታችን ነው ማለት ነው። እነሱ ደግሞ ከኢግኖራንስ ወይንም ካለማወቅ ነው የሚለው። ይሄ በጣም ትልቅ የሚለየን ነጥብ ነው ከኖስቲኮች ጋር። ሌላው ኖስቲኮች በጣም ክርስቲያኖች ነን ብለው ያስባሉ። እንደዛም ሆኖ ማለት ነው አሁን ከመጽሐፍ ቅዱስ ጋር በጣም ብዙ የሚጋጭ ነገር አላቸው። ግን እነሱ የሚያምኑት መጽሐፍ ቅዱሱ የእኛን አመለካከት ነው እንጂ እናንተ ኦርዲነሪ ክርስቲያንስ ወይም ደግሞ በደንብ ያልገባችሁ ክርስቲያኖች እንደምታስቡት አይደለም። መጽሐፍ ቅዱስ የሚለውን የተረዳ ነው እኛንን ከናንተ የተሻልን ክርስቲያኖች ነን ብለው ነው የሚያምኑት። እነሱን እኮ ይጻረራል መጽሐፍ ቅዱሱ በብዙ ነገር ላይ። የኃጢአት ደመወዙ ሞት ነው ይላል ለምሳሌ። ወይም ደግሞ ከኃጢአት ጋር ተጋደሉ ብሎ ቅዱስ ጳውሎስ ለዕብራውያን ህዝቦች በጻፈው መልእክት ላይ ያስጠነቀቃቸው ጥንቃቄ አለ። ደማችሁን እስከ ማፍሰስ ድረስ ከኃጢአት ጋር ለመጋደል እዛ ደረጃ አልደረሳችሁምና እያለ ወደዛ መድረስ እንደሚያስፈልጋቸው የተናገረበት ቦታ አለ። ጌታችንም ራሱ በማቴዎስ ወንጌል ላይ ቀኝ ዓይን ብታሰናክል አውጥተህ ጣላት ነው ያለው አይደል? ሁለት ዓይን ኖሮህ ገሃነም ከምትገባ አንድ ዓይን ኖሮ መንግስተ ሰማያት ብትገባ ይሻላል። ቀኝ እጅ ብታሰናክል ቆርጠህ ጣላት፣ ቀኝ እግር ብታሰናክል ቆርጠህ ጣላት። አንካሳ ሆነ መንግስተ ሰማያት ብትገባ ይሻላል ሁለት እግር ኖሮ ገሃነም ከምትገባ። ምን ይሰራል ሁለት እግር ኖሮ ገሃነም መግባት ብሎ እዚህ ደረጃ ድረስ ለኃጢአት ነው መሰናክል ለሚሆኑብን ነገሮች ነው ማለት እንዳለብን በዝርዝር ብዙ የተቀመጡልን ነገሮች አሉ። ያም ሆኖ ግን ኖስቲኮች የሚያምኑት መጽሐፍ ቅዱስን ከሌሎች ክርስቲያኖች ከእውነተኛ ከተዋህዶ እምነት ፐርስፔክቲቭ ከሚያዩት ክርስቲያኖች በተሻለ ሁኔታ የኢየሱስ ክርስቶስን ትምህርት እንደተረዱትና እንደገባቸው ያስባሉ። ስለዚህ ራሳቸውን እንደ ኤሊት ነው የሚያዩት ማለት ነው። እኛ የበራልን ክርስቲያኖች ነን፣ ሌሎቹ ደግሞ ያልበራላቸው ናቸው። እንደው ዝም ብለው ስለ ኢየሱስ ክርስቶስ ያውቃሉ እንጂ ፖይንቱ አልገባቸውም ብለው ነው የሚያስቡት። ይሄን ድምጽ ታውቁታላችሁ አይደለ? በዚህ ዘመን የማን እንደሆነ
በአንደኛውና ሁለተኛው መቶ ክፍለ ዘመን የነበሩትን ክርስቲያኖች ሲምፕል unrefined unsophisticated ክርስቲያንስ ብለው ነበር የሚጠሯቸው። እንዳልኳችሁ ብዙም ያልገባቸው፣ በደንብ ያልበራላቸው፣ በደንብ ያልተረዱ። እኛ ደግሞ ኖስቲክ ክርስቲያንስ ነን ብለው ነበረ ራሳቸውን የሚጠሩት። ያወቅን፣ እየገባን፣ እየበራልን ክርስቲያኖች፣ ኢሉሚኔትድ ክርስቲያንስ፣ ኢሉሚናቲ ብለው ነበር ራሳቸውን የሚጠሩት ማለት ነው። ስለዚህ የዛሬዎቹ ኢሉሚናቲዎች የድሮዎቹ ኖስቲኮች ናቸው ማለት ነው። ብዙዎቹ የኖስቲኮች የመጀመሪያዎቹ መምህሮቻቸው ከጣዖት አምልኮና ከባዕድ አስተሳሰብ ፍልስፍና ከዛ ትምህርት ቤቶች ውስጥ የወጡ ናቸውና ብዙዎቹ አንደበተ ርቱዕ ነበሩ፣ በጣም አንባቢዎች ነበሩ፣ በጣም ተናጋሪዎች፣ ነገር ማቀላጠፍ የሚችሉ ነበሩ፣ ብዙ የቃላት ሀብታሞች ነበሩ። በቃ በመላሱ ጤፍ ይቆላል የሚባል አይነት ሰዎች ነበሩ አብዛኞቹ። ስለዚህ ሰው አፉን ከፍቶ ከመስማት በስተቀር እነሱን ብዙም ምርጫ የለውም። ገና ሌሎች ባላገር ክርስቲያኖች አስበው ለነሱ መልስ እስኪያዘጋጁ እነሱ ማለት ነገር አውርተዋልና ተተተተተተተተ ሲሉባቸው ለመስማት ይገደዳሉ እነሱን። እንደዛ አይነት ሰዎች ነበሩ። ከየት ነው የሚወጡት ብያቸዋለሁ? ከፍልስፍና ትምህርት ቤቶች፣ ከጣዖት አምልኮ ባክግራውንዶች ብዙ የፍልስፍና መጽሐፍትን ያነቡ የነበሩ ናቸውና ያንን ይዘው ይመጡና ልክ ክርስትና ሲመጣ እንግዲህ ከክርስቶስ ልደት በፊትም ነበሩ ብያቸዋለሁ። ልክ ክርስትና እምነት ሲመጣ ያንኑ ክርስትና አስነሱትና የጣዖት አምልኮውን ትምህርት፣ የባዕድ ፍልስፍናውን ትምህርት ክርስትና አስነሱትና አብረው ገቡ ማለት ነው ከክርስቲያኖቹ ጋር። እዛ ውስጥ ገቡና ሐዋርያት ያላስተማሩትን አዳዲስ ነገሮች መፍጠር ጀመሩ። ከዚህ ከፍልስፍናው ግማሽ፣ ከመጽሐፍ ቅዱሱ ግማሽ ያደርጉና ይኸው ጌታችን እኮ እንዲህ ብሎ ነው ያስተማረው፣ ይኸው እዚህ ጋር እኮ እንደዚህ ለማለት ነው ይላሉ ማለት ነው። ምላሽ ያጣሉ በዛ ሰዓት በወቅቱ የነበሩ ክርስቲያኖች። ወይም ደግሞ ከጣዖት አምልኮ ትውፊት ከዛ ከወረሱት ይሄ ኤሶተሪክ ኖሌጅ የሚባለው ድብቅ ዕውቀት ከዛ ውስጥ ካገኙት ያመጡና የተወሰነ ደግሞ ሐዋርያት ከተናገሩት ላይ ካፋቸው ለቀም አድርገው ያስገቡበትና ምንፍቅናን ይፈጥራሉ ማለት ነው። ምንፍቅና ማለት በራሱ ከፍሎ ማመን ነው አይደለም? ግማሽ በግማሽ የሆነ ነገር ማለት ነው። ግማሽ ከእውነተኛው ግማሽ ከሐሰተኛው መቀላቀል ማለት ነው። በዚህ መልክ ነበረ እንግዲህ ብዙ አይነት እምነቶች የተፈጠሩት። የነ አሪዮስም ብትሉ፣ የነ ንስጥሮስም ብትሉ፣ የነ አውጣኪም ብትሉ፣ የነ መቅዶኒዮስም፣ የነ ሰባሊዮስም የብዙዎቹ ትልልቅ ጉምቱ መናፍቃን ትምህርቶች በዚህ መልክ የተፈጠሩ ናቸው እና በአንድም በሌላ መልክ ኖስቲሲዝም ከምንለው ሰፊ ሲስተም ጋር አብሮ የተያያዘ ነው። አንድ ሴክት ወይንም አንድ ቡድን ብቻ አይደለም ኖስቲሲዝም፣ በጣም ብዙ አይነት ነው እና ብዙ የባዕድ አምልኮ ትምህርቶችን ከኖስቲሲዝም ጋር አያይዘን ማየት እንችላለን። በአንድም በሌላም የማይገናኝ ነገር የለም ማለት ነው ከዛ ጋር። ለመሆኑ ኖስቲኮች አስተምህሯቸው ምንድን ነበረ የሚለውን እኔ ስለ ኃጢአት እና ስለ ነፍስና ስለ ስጋ ቅድም ያየነው አለ። በመጀመሪያ ደረጃ የነሱ አስተምህሮ የተቀዳው ከራሱ ከሳጥናኤል ነው። ዲያብሎስ ወይንም ጋርድኤል የተባለው ክፉ መንፈስ ሔዋንን በገነት ባሳታት ጊዜ በእባብ አድሮ ይህችን ዕፀ በለስ ብትበሉ እኮ ክፉውንና ደጉን የምታውቁ ትሆናላችሁ፣ እንደ እግዚአብሔር ትሆናላችሁ፣ አይኖቻችሁ ይከፈታሉ፣ ይህን ስለሚያውቅ ነው እግዚአብሔር የከለከላችሁ እንጂ ሞትን አትሞቱም ብሎ ስለ ዕውቀት ለመጀመሪያ ጊዜ የሰበካት ያ መንፈስ ኖስቲሲዝምን ለመጀመሪያ ጊዜ ለእናታችን ለሔዋን ያስተዋወቃት ነው ማለት ነው። ኦሪት ዘፍጥረት ምዕራፍ 3 ውስጥ ይገኛል ሙሉ ታሪኩ ሁላችንም እንደምናውቀው። ያን ጀመረ ማለት ነው ኖስቲሲዝም። አይኖቻችሁ ስለሚከፈቱ ነው ያላት። አስቡ፣ ከዕውቀት ዛፍ ፍሬ ወስደው ቢበሉ አይኖቻቸው እንደሚከፈቱ፣ ኢሉሚኔትድ እንደሚሆኑ፣ ኖሌጅ ኖሲስ እንደሚያገኙ፣ ኖስቲክስ እንደሚሆኑ ነው የሰበከላቸው ማለት ነው። በሉና እውነትም አይናቸው ተከፈተ እኮ ይላል መጽሐፍ ቅዱስ ላይ። አይኖቻቸው ተከፈቱ ይላል። ክፉና ደጉን አወቁ፣ ነገር ግን ጸጋ ግን ራቃቸው። እግዚአብሔር ጸጋ ለነሱ መዳን በእውቀት አልሆነላቸውም። ጥሩ ነገር በራልን ብለው በዛው ደስ ብሏቸው አልቀሩም። ንስሐ ገቡ አዳምና ሔዋን። ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ኪዳን ተቀብለው ኪዳነ ምሕረትን የእመቤታችንን መወለድ ተስፋ እያደረጉ ኖሩ። አምላካቸውን ብቻ ሲጠባበቁ ኖሩ። ስለዚህ ከኖስቲሲዝም መንገድ ወጡና ራሳቸውን አዳኑ ማለት ነው። ችግሩ ምንድነው?
እንደና አዳምና ሔዋን ንስሐ ያልገቡ ብዙዎች አሉ። ከነሱ በኋላ እንደ በራላቸው ወይንም እንደ በራባቸው የቀሩ አሉ ማለት ነው። በዚህ በኖስቲሲዝም መንገድ የሄዱ ብዙዎች አሉ። ከአቤልና ቃየል ካለፉ በኋላ ከሴት የተወለዱት ልጆች ብዙ አይነት ነበሩ። እውነተኞች ቅዱሳንም አሉ። እንደገና ደግሞ በዚህ መስመር በሞት መንገድ በሐሰተኛው አብርሆት ወይንም ፎልስ ኢንላይትመንት መንገድ የሄዱ ብዙዎች ነበሩ። ስለዚህ በዚያ መልክ ኖስቲሲዝም የተጀመረው እንግዲህ ዓለም በዚህ መልክ ለ5500 ዘመን በዲያብሎስ ትምህርትና በወደቁት መላእክት ገላጭነት ይሄንን የተሳሳተ የእውቀት ትምህርት ሲከተል ከቆየ በኋላ ትልቅ ቻሌንጅ የገጠመው አምላክ ሰው ሆኖ ወደዚህ ምድር ሲመጣ ነው። ለምን ካልን ዋናውን የእምነታቸው ማዕከል የሆነውን ምንታዊነትን ስላፈረሰባቸው ነው። በምን? በተዋህዶ። ምን ማለት ነው? ትንሽ ላብራራው። ኖስቲኮች ሁለት አምላክ አለ ብለው ነው የሚያምኑት። መለኮታዊው የማይታየውን ዓለም የፈጠረ አንድ ደግ አምላክና ይሄ ስጋዊው ምድራዊው የሚታየውን ዓለም የፈጠረ ክፉ አምላክ። እነዚህ ሁለት አምላኮችን ሁሉም የኖስቲክ ሴክቶች ወይም ሁሉም አይነት የኖስቲሲዝም እምነቶች ያምኑባቸዋል። በተለያየ ስም ሊጠሯቸው ይችላሉ። ለምሳሌ ደጉን አምላክ ፕሌሮማ የሚሉት አሉ፣ ሞናድ የሚሉት አሉ፣ ባይቶስ የሚሉት አሉ፣ ፋዘር ብለው የሚጠሩት አሉ። አብ እንደማለት ነው እንግዲህ እግዚአብሔር አብን ማለታቸው ይመስላል አይደል? ግን አይደለም። አባት የሁሉ አባት የሆነ በሁሉንም ነገር የያዘ በማዕከል ላይ ደግሞ የራሱ ዙፋን ያለው አንድ ኩነት ኃያል ኩነት አለ ይሉና እሱ ግን የማይታየውን ዓለም ብቻ የፈጠረ ነው ይላሉ። መንፈስን ወይም መንፈሳዊውን ዓለም መላእክትንም አማልክትንም ጨምሮ ማለት ነው። ይሄኛው ደግሞ የሚታየው እኛ የምናየው ቁሳዊውን የሚዳሰሰው የሚጨበጠውን ዓለም የፈጠረው ደግሞ የክፉ አምላክ ብለው የሚጠሩት በተለያየ ስም ይጠሩታል። ኮመን ስሙ ዴሚያርክ ይሉታል። የሚገርማችሁ ይህንን ክፉ አምላክ ማን ነው ብለው ነው የሚጠሩት መሰላችሁ? ይሄ ብሉይ ኪዳን ላይ ያለው እግዚአብሔር የምትሉት ይሄ ክፉ አምላክ ነው። ይሄን የሚታየውን ዓለም የፈጠረው ነው፣ የማይታየውን ዓለም ግን አልፈጠረም ብለው ትልቁን ክህደት ያስቀምጣሉ ማለት ነው። ይሄ ያህዌ የሚባለው የእስራኤሎቹ አምላክ ማለትም እኛ እግዚአብሔር የምንለው የሙሴ አምላክ የነቢያት አምላክ ክፉ ስለሆነ የተፈጠረው ቀጥታ በባይቶስ ወይንም በፕሌሮማ በዋናው በደጉ አምላክ ባይሆንም ይላሉ። እንግዲህ ይሄን ሳወራላችሁ እያዘንኩ ነው፣ ማወቅ ስላለብን ነው። ግን ይሄን ማወራላችሁ ሚምታታባችሁ ደግሞ እንዳትኖሩ። ክፉ ስለሆነ ይሄንን የፈጠረው ዓለም በራሱ በውስጡ ክፉ ነው፣ ኢንሄረንትሊ ኢቪል ነው ይላሉ። በጣም የሚገርማችሁ ነገር ስለ ኖስቲሲዝም የሚገርመኝ ነገር ምንድነው? እውነት የሚመስሉ የክርስትና አስተምህሮ የሚመስሉ ነገሮችን ይዘው ነው የሚለጥጡት። ከእውነታው በጣም ኢንቴሊጀንትሊ የተለጠጠ በብልሃት የተዋሸ ውሸት ነው። ለምን መሰላችሁ? አሁን ምድረ ፋይድ የምንለው ነገር አለ አይደለም? የሰው ልጅ ከገነት ተባሮ የመጣባት ምድር ናት እቺ። በምድር ላይ እስካለ ድረስ የሰው ልጅ መከራ አለበት እንዲህ እንላለን። ግን ስጋዊ ህይወት ወይንም ስጋዊ መገለጥ ይሄ የግዛፈው ዓለም ኮምፕሊትሊ መልካም አይደለም ማለት ግን አይደለም። መልካም እንደሆነ እግዚአብሔር የፈቀደልን መልካም አኗኗርን ዩቶፒያን እንደሆነ መካድ አንችልም። በጎ አድርጎ ሁሉን ነገር ሰጥቶናል። ኢቪል የምናደርገው ከሰይጣን ጋር ተባብረን ራሳችን ነን። ይሄንን እውነታ ይዙና ወዴት ይለጥጡታል ማለት ነው። ሲፈጠርም ጀምሮ ኢቪል ነበረ፣ በኢቪል አምላክ ተፈጠረ፣ በክፉ አምላክ ተፈጠረ ብለው ይለጥጡታል ማለት ነው ኖስቲኮች። ስለ ዴሚያርክ አመጣጥ ብዙ ታሪክ አለው። በእርግጥ እዛ ውስጥ በሰፊው አልገባም። ግን ጠቀስ ለማድረግ ያህል መጀመሪያ ባይቶስ ነበረ፣ አባት ነበረ፣ ደጉ አምላክ። ከሱ 30 ኤዮንስ ወጡ ይላሉ። እነኚህ 30 ኤዮንስ 15 ጥንድ ናቸው። ምን እንበላቸው? የመለኮት ክፋይ እንበላቸው፣ አማልክት እንበላቸው፣ እንደዛ ነገር። ከነዚህ ጥንዶች መሃል የመጨረሻዋ ሶፊያ ትባላለች። ሶፊያ ቀዥቃዣ ቢጤ ናት፣ ኪዩሪየስ ናት። ስለዚህ ልክ እንደ ባይቶስ ወይንም እንደ አባት እንደሚባለው ፈጣሪ ሆናለሁ ብላ ስትሞክር የሆነ ሶፊያ አካሞት የሚባል ኢምፐርፌክት የሆነ ፍጥረት ፈጠረች። እሱ ደግሞ አምላክ ነኝ ብሎ አመነ። ከሱ ደግሞ ዴሚያርክ ተገኘ። ዴሚያርክ የሚባለው ደግሞ ብቸኛ አምላክ ነኝ ብሎ ያስባል። በጣም ቀናተኛ ነው፣ ይቀናል። ከኔ በቀር ሌላ አታምልኩ ይላል ምናምን። ለእስራኤሎች እኮ
ትእዛዝ የሰጠው እሱ ነው 10 ትእዛዛት ይላሉ ማለት ነው። ምን ማለታቸው ነው እንግዲህ ይሄኛውንም ኤዮንም ቢሆን ያኛውንም ኤዮን ብታመልኩ ችግር የለውም አይነት ነገርም አለው ማለት ነው። ዞሮ ዞሮ ዋናው ግን ፕሌሮማ የሚባለው አባት የሚባለውን ካወቃችሁት ሌላውንም ችግር የለውም አይነት አስተሳሰብ አላቸው ማለት ነው። ከዛ በኋላ እንግዲህ ወዴት እያሽቆለቆለ ይመጣል ችግሩ። ሐዲስ ኪዳን ላይ ታዲያ ክርስቶስስ ማን ነው ሲባሉ እንግዲህ ክርስቶስ ተወለደ አይደለም። ይሄንን ደጉና ክፉ አምላክ የሚለውን ሁለት ቦታ የከፈሉትን ነገር ሰረዘባቸው ማለት ነው። በመወለድ ብቻ በተዋህዶ ምክንያቱም መለኮት ስጋን ተዋሃደ ሲባል እንዴት ደግ ነገርና ክፉ ነገር ሊዋሃድ ቻለ? ጭንቅላታቸው ሊቀበለው አልቻለ። ምንድነው ናላቸው ዞረ ብንል ይሻላል። በፍጹም ሊቀበሉት አልቻሉ። አብዛኞቹን ክህደቶች የነ አሪዮስ የነ አውጣኪ የነ ንስጥሮስ የመሳሰሉትን ብታዩ ከዚህ ከኖስቲሲዝም ተጽዕኖ የተነሳ የመጣ ክህደት ነው። ወልድ ወይም ኢየሱስ ክርስቶስ ፍጡር ብቻ ሊሆን ይችላል፣ ወይም ደግሞ አምላክ ብቻ ሆኖ ፍጡር የሚመስል ግን ፍጡር ያልሆነ ሊሆን ይችላል። እንዴት አምላክም ፍጥረትም ሊሆን ይችላል? እንዴት ደግና ክፉ ይቀላቀላል? እንዴት ኃያል ነገር መለኮትና ደካማ ነገር የሰው ስጋ ሊቀላቀል ይችላል? ሁለቱም የማይገናኙ ዓለሞች ናቸው። የኛ ስራችን ከዚህ ከክፉ ወደ ደጉ መሄድ ነው ብለው ነው የሚያስቡትና በመወለዱ ብቻ ቃል ስጋ ሆነ በሚባለው ኩነት ብቻ የኖስቲኮችን ማዕከላዊ የምንታዊነት አስተምህሮ መታባቸው ማለት ነው። እንግዲህ አጋንንት ናቸው እንግዲህ ይሄን ትምህርት የሚፈጥሩት አይደል? ደነገጡ። ዲያብሎስ ደነገጠ። ምክንያቱም ደጉ አምላክ እኔ ነኝ እያለ ነው ሲያቀላቸው የነበረው። ክፉ አምላክ ደግሞ እግዚአብሔር ነው፣ ትንሹ አምላክ እሱ ነው እያለ ነው እንግዲህ ሲያሞኛቸው የነበረው። ክፉ አምላክ ለሚለው የሚሰጡት ሪዝን በጣም የሚገርማችሁ ነገር አሁን ብዙ ሰው የሚሉት አሉ፣ ያንን አነጋገር የሚጠቀሙ አሉ፣ ሳይታወቃቸው ኖስቲሲዝምን እየተከተሉ እንደሆነ የማያውቁ። ምን ይላሉ መሰላችሁ ኖስቲኮች? እስራኤልን ለምሳሌ ሲመራቸው ከግብፅ አውጥቶ ከነዓንን ሲያወርሳቸው በዙሪያችሁ ያሉ እዛ ቦታም የነበሩ አህዛብን ጨፍጭፏቸው እያለ ትእዛዝ ይሰጥ ነበር። ስለዚህ ክፉ አምላክ ነው ይላሉ። ይሄንን የሚሉ ብዙ ሰዎች አሉ፣ በዚህም ዘመን አሉ። ከተለያየ እምነትም ውስጥ ያሉ አሉ፣ ኤቴይስት ነን የሚሉም አሉ። በዚህም በዛም ግን ኖስቲሲዝምን ነው የሚከተሉት ማለት ነው። ታወቃቸውም አልታወቃቸውም እነዚህ ሰዎች። አንድ ሌላ ደግ አምላክ አለ ብለው ሳጥናኤል እያሳሰባቸው ነው ከአይምሯቸው። እሱም እኔ ነኝ የነጻነት አምላክ ነኝ ብሎ የውሸት እንትን እየነገራቸው ነው ማለት ነው። መልእክት በአይምሯቸው ገባቸውም አልገባቸውም ነገሩ እንደዛ ነው። በሌላ በኩል ደግሞ ክርስቶስ እኮ ደግ ነው፣ ለሰው ልጆች የተሰቀለ የፍቅር አምላክ ምህረትን ያስተማረ ነው ሲባል እሱና የብሉይ ኪዳኑ እግዚአብሔር አንድ አይደሉም ይላሉ ማለት ነው። ኢየሱስ ክርስቶስ የመጣው የብሉይ ኪዳኑ እግዚአብሔር የጨቆናቸውን ህዝቦች ነፃ ሊያወጣ ነው። ይሄው እሱ ራሱ የመጣው ምን ብሎ ነው ይሉና ሽራፊ ጥቅሶችን እየመዛዘዙ ማለት ነው ክርስቲያኖችን ግራ ያጋቡ ነበር። ደጉ አምላክ ነው የላከው ኢየሱስ ክርስቶስን ወደዚህ ምድር። ለምን? እኛ በክፉ አምላክ ታስረን እየኖርን እንደሆነ ሊነግረን፣ ከእስራኤሎቹ አምላክ ከያህዌ ከእግዚአብሔር ነፃ ሊያወጣን፣ ከህግ እስራት ሊፈታን። አያችሁ? አይገርም? እንዴት አድርገው እያጠጋጉ እንደሚዋሹ በጣም አስቸጋሪ ነው። በጣም የእባብ ትምህርት ነው። ለምሳሌ አሁን እንግዲህ በህግ አትጸድቁም፣ በህግ አትድኑም የሚባሉ አይነት ትምህርቶች በሐዲስ ኪዳን ላይ አሉ አይደለም? ያ ህግ የተባለው ግን ስለ የስጋ ግርዛት ስለፈጸምክ ብቻ ወይንም የፍየል መስዋዕት ስለሰዋህ ብቻ በዚህ አይነት ድህነት አይገኝም በኢየሱስ ክርስቶስ በማመን ነው እንጂ የሚሉ መልእክቶች በአንድም በሌላ መልክ በሐዲስ ኪዳን ተጽፈውልን እናያለን። በሐዋርያት በተለይ በቅዱስ ጳውሎስ። ይሄን ወዴት ወሰዱት ማለት ነው? የብሉይ ኪዳኑ እግዚአብሔር ክፉ አምላክ ካሰራችሁ እስራት ኢየሱስ ክርስቶስ መጥቶ ነፃ ሊያወጣችሁ ነው። ያ ደጉ አምላክ ከደጉ አምላክ የተላከ ነው፣ ግን እሱ ስጋዊ አይደለም ይላሉ። ልብ በሉ እዚህ ጋር ኢየሱስ ክርስቶስ ፍጹም ሰው ነው አይሉ። ሰው የሰው ስጋን የሚመስል አካል ያለው አምላክ ነው ይላሉ ማለት ነው። አይ ፍጹም ሰው ነው የሚሉም ደግሞ ኖስቲኮች አሉ። ብቻ ሰውም አምላክም አትበሏቸው እንጂ ወይ ሰው ነው በሏቸው ወይ አምላክ ነው በሏቸው። እንደዛ ነው የሚቀበሉት። አንዱ አውጣኪ አንዱ ዋሪዮስ እየሆነ ይቀጥላል ማለት ነው። እንግዲህ የቅድስት ድንግል ማርያምን ስጋ ነሳ የሚባል ነገርማ አይቀበሉ። ደካማን ስጋ እንዴት ሊነሳ ይችላል መለኮት ይላሉ ማለት ነው። በፍጹም አይገባቸውም። ዞሮ ዞሮ እንግዲህ በዚህ መልክ ፕሌሮማን ትልቁን አምላክና ትንሹን አምላክ ካስቀመጡ በኋላ ክርስቲያኖችን ግራ ወደ ማጋባትና ወደ ማወዛገብ ይገባሉ ማለት ነው። እንዴት? አንዳንድ ጥቅሶችን በመቀበል አንዳንድ ጥቅሶችን ደግሞ በመካድም አትሉትም
ትኩረት ባለማድረግ ከዛ በኋላ ከነሱ በላይ የመጽሐፍ ቅዱስ ዕውቀት ያለው እንደሌለ ማስመሰል። በጣም የሚወዷቸው ጥቅሶች መጽሐፍ ቅዱስ ውስጥ አሉ። ዝም ብለው በዝምታ የሚያልፏቸው ደግሞ ብዙ ጥቅሶች አሉ። ከሚወዷቸው አንድ፣ በዝምታ ከሚያልፏቸው አንድ ልጥቀስላችሁ። የሚወዷቸው ለምሳሌ እውነትን ታውቋታላችሁ፣ እውነትም አርነት ታወጣችኋለች የምትለውን ይወዷታል። ወንጌል ዮሐንስ ምዕራፍ 8 ቁጥር 32 ላይ ያለችው። ለምን? የሆነ በምናውቀው እውነት ነፃ እንወጣለን። ያ እውነት ደግሞ ምንድነው? ደጉ አምላክ አለ፣ እኛ የታሰርን ነው። እስካሁን ያወራውላችሁን ማለት ነው። ክርስቶስ ደግሞ የመጣው ያንን ብርሃን ሊሰጠን ነው። ስለዚህ እሱ ሊያድነን የመጣው ከአላዋቂነታችን ነው ወዘተ እያሉ ይህንን አይነት ትምህርት ያካሂዱ ነበረ በአንደኛውና በሁለተኛው መቶ ክፍለ ዘመን። ያው ትምህርታቸው በጣም የተለያየ ነው፣ ግን ማዕከላዊና በጣም ኮመን የሚባለው ወይም በጣም ገኖ የወጣው ከተለያዩ የኖስቲክ ቡድኖች ገኖ የወጣው ለማለት ያህል ነው። እንግዲህ ይሄ ከዛ ራሳቸውን እንግዲህ ቅድም ምን ብለናል? ኖስቲክ ክርስቲያንስ ማለት ኤሊትስ ናቸው። በጣም የገባቸው ቶፕ ከፒራሚዱ ቶፕ ላይ ያሉ ክርስቲያኖች እኛ ነን ብለው ነው የሚያስቡት። ሌሎቹ በደንብ ያልገባቸው ያልበራላቸው ናቸው ብለው ነው የሚያስቡት። we are the coolest people in town ብለው ነው የሚያስቡት። ስለዚህ እኛ ብቻ ነን የምንረዳው ይሄንን እውነት፣ ሌላው ባላገር ሲሰማው ይደነግጣል የሚል አይነት ትዕቢተኛ አስተሳሰብ ነበራቸው። ሌላ የሚወዱት ጥቅስ ልጥቀስላችሁ አብሬ እዚህ ጋር ኢሳይያስ 64 ቁጥር 6 ላይ ያለው የጽድቅ ስራችን ሁሉ እንደ መርገም ጨርቅ ነው የሚለውን ጥቅስ ይወዱታል። ለምን አትሉ? ይሄው አምላካችሁ ራሱ መስክሯል እኮ እዛው ብሉይ ኪዳናችሁ ላይ ይላሉ ማለት ነው። በስራህ አትጸድቅም፣ የምትጸድቀው እውነትን በማወቅህ ነው፣ እውነቱን ነፃ የሚያወጣ የሚል አይነት ነገር ያስቀምጣሉ ማለት ነው። ስለዚህ ምግባር ሰውን አያድንም ወደሚለው ይመጣሉ። ለምን? ክፉ ስጋችን የሚሰራው ስራ የፈለገ በጎ መስሎ ቢታየን ክፉ ስለሆነ ዞሮ ዞሮ ክፉ ነው። ለድሃ ብታበሉም የስጋ ባህሪያችሁ ስለሆነ ያንን አደረጋችሁት እንጂ በዚህ በመለኮታዊው ዓለም ምንም ትርጉም ያለው ነገር አልሰራችሁ ብለው ነው የሚያስቡት። አይገርምም? ዝም ብለው ከሚያልፏቸው ከማይወዷቸው ደግሞ የመጽሐፍ ቅዱስ ጥቅሶች መካከል አንዱ ትልቁ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻይቱ ቀን አስነሳዋለሁ፣ ምክንያቱም ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ብሎ የተናገረው በዛው በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ። እቺን ደግሞ ሲጀምር የሰው ስጋ ይበላል እንዴ? ሲቀጥል መለኮት ስጋ አይሆንም ብለናል። በዛ ላይ ደግሞ እሱ ሞቶ ከሆነ ስጋውን የሚሰጠን እንዴት ሕያውነት ይገኛል? ከሞተ ስጋ እንዴት ሕያውነት ይገኛል? ከዛ አይሁዶችም ይተባበሯቸዋል ማለት ነው። እውነት ነው ከሞተ ስጋ እንዴት ሕይወት ይገኛል? የሞተውን አትብሉ አይደለ እንዴ የተባለው? በድንን የነካ እስከ ማታ ድረስ ረከሰ አይደለም እንዴ የሚለው ብሎ ያችን ስለዚህ ይላሉ ማለት ነው። ስለዚህ የኖስቲሲዝም ተባባሪዎች በጣም ብዙ ናቸው። እርስ በርሳቸው የማይግባቡ ሁለት የተለያዩ አስተሳሰቦች ራሳቸው ከተዋህዶ እምነት ውጪ ያሉ አስተሳሰቦች ራሳቸው ኖስቲሲዝም ያስታርቃቸዋል እንደምንም አርቆ ብዙ መልክ ስላለው ማለት ነው። አንዱን በዚህ ያስደስተዋል፣ አንዱን ደግሞ ዞር አድርጎ በዚህ ያስደስተዋል፣ አንዱን ዞር አድርጎ በዚህ ያስደስተዋል። ማያስደስተው ተዋህዶ ላይ ብቻ ነው። ስለዚህ በዚህ መልክ ነው እንግዲህ ኖስቲሲዝም ፈተና ሲፈጥር የኖረው ማለት ነው። በነገራችን ላይ ለእኔ በብዙ እምነቶች ውስጥ ኖስቲሲዝምን አየዋለው። በተዋህዶ እምነት ውስጥ በመሰረታዊ አስተምህሮ ውስጥ ኖስቲሲዝም የለም ኮምፕሊትሊ። አኗኗራችን ውስጥ ግን ሊመጣ ይችላል። የምናምነው ተዋህዶን ነው። አኗኗራችን ግን ሁለት ባህሪ ሊሆን ይችላል። ያ ደግሞ አንደኛ በውስጣችን የሚያሾኮሽከውን የዲያብሎስን ድምፅ ማሸነፍ ካለመቻል፣ ዓለም ዱዋሊስቲክ ሆና እየመጣችብን የምትፈጥርብን ጫና። ለምሳሌ ብዙ ጊዜ የዕለት ኑሯችንን ለማሸነፍ ለመዋሸት እንገደዳለን። እኛ መዋሸት ባይኖርብንም ለውሸት እንድንገደድ ከህሊናችን እንድንጣላ የሚያደርገን ስርዓት ግን በዚሁ በሚስጥር ማህበራት በኖስቲኮች በሰይጣን ገፋፊነት ይመጣብናል። የኛ ደካማነት ተጨምሮበት እዛ ውስጥ እንገባለን። ሁለት ባህሪ ሆነን እንኖራለን። የምናምነው ግን ተዋህዶን ነው። ስለዚህ ኖስቲሲዝም ምግባራችን ውስጥ ሊገባብን ይችላል። ስርዓታችን ውስጥ ሊገባ ይችላል። እምነታችን ተዋህዶ እምነታችን ጥርት ያለችው እምነት ላይ ግን የለም ኖስቲሲዝም። በሌሎች ብዙ እምነቶች ውስጥ ያለው ከተዋህዶ ውጪ ባሉት ውስጥ ለምሳሌ ካቶሊሲዝም ውስጥ ኖስቲሲዝም ተደብቆ አለ። ፕሮቴስታንቲዝም ውስጥ ደግሞ በግልጽ አለ። ብዙ ፓራሌሎች ላወጣላችሁ እችላለሁ ከፕሮቴስታንቲዝም ጋር፣ ግን እያወራሁም ሳለ ልትረዱት የምትችሉት ነገር አለ። እስልምና ውስጥም አለ። አምላክ አይወርድም አይወለድም ኖስቲኮች ድሮ ይሉት የነበረው ነው። ብዙም ዲፍረንስ የለውም። ስለዚህ ፓኬጅ አደራረጉ ነው የሚለያየው እንጂ
ኖስቲሲዝም በቃ በዓለም ላይ ያለው ሁለት ነገር ነው፣ ተዋህዶና ኖስቲሲዝም፣ ሌላ ነገር የለም። እምነቶችና ሃይማኖቶች የሚባለውን ጨምቃችሁ ከሁለት አንዱ ውስጥ ማስገባት ትችላላችሁ። ወይ ተዋህዶ አሊያ ኖስቲሲዝም ፊት ያደርጋሉ። በደንብ ከሁለት አንዱ ውስጥ ገብተው ፊት ያደርጋሉ። እውነቶቹ ተዋህዶ ውስጥ ገብተው ፊት ያደርጋሉ። ሐሰት የሆኑት ክርስቶስን፣ አምላክን፣ ሚስጥረ ሥላሴን፣ ሚስጥረ ሥጋዌን፣ ሚስጥረ ትንሣኤ ሙታንን፣ ሚስጥረ ጥምቀትን፣ ሚስጥረ ቁርባንን፣ ሚስጥረ ንስሐን፣ እነዚህን የመሳሰሉትን ሚስጥራትን የማይቀበሉት ከነዚህ ጋር የሚቃረኑት ደግሞ ኖስቲሲዝም ውስጥ ሰተት ብለው ይገባሉ ማለት ነው። በየአይነቱ እንደዛ ነው። ለዛ ነው እንግዲህ ይሄ የማይታየውን ዓለም የፈጠረ ደግ አምላክና የሚታየውን ዓለም የፈጠረ ክፉ አምላክ የሚለውን ለማፍረስ ነው 318ቱ ሊቃውንት የሃይማኖት ጸሎትን የጻፉት። ኖስቲሲዝም በጣም ከባድ ፈተና ስለሆነ ማለት ነው። ምንድነው የሚለው? የመጀመሪያውን አንቀጽ እንኳን ስናነበው ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና ማይታየውንም ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ ሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም እያለ ይቀጥላል። ለዓለም ክርስቲያኖች በሙሉ የተጻፈ ነው። ይሄ ራሱ የአብ ቃል ያልነው ኢየሱስ ክርስቶስ ነው። የሚታየውንም የማይታየውንም ዓለም የፈጠረው ፍጹም አምላክ ፍጹም ሰው ሆነ እያለ ይቀጥላል። እንደውም እንደ አባ ተስፋ ሥላሴ ያሉ ሊቃውንት ደግሞ ምን ይላሉ? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ እናምናለን ብለን ነው መጀመሪያ ያለብን ይላሉ። እንደውም መንፈስ ቅዱስን ደግሞ በኋላ እንደገና ሌላ ኤዮን ነው እንዳይሉ ማለት ነው። እንደዛ ብለው ስላሰቡ ነው እነ መቅዶኒዎስ መንፈስ ቅዱስ ፍጡር ነው እያሉ ለመነሳት የበቁት። ስለዚህ በአንድም በሌላም የምንዋጋው ሁልጊዜ ኖስቲሲዝምን ነው። በቃ ትልቅ ረጅም ብዙ ዘመናት 7000 ዘመናት የኖረ ትልቅ ረጅም ዘንዶ ብላችሁ አስቡት። አንዴ ጭራው ጋር፣ አንዴ ጭንቅላቱ ጋር፣ አንዴ ሆዱ ጋር፣ አንዴ ምኑ ጋር እያለ ነው የምንታገለው ከሱ ጋር ማለት ነው። መሰረታዊው እምነታቸው እንደዚህ የሆነና ኖስቲኮች ስለ ምግባር ሲመጡ ሁለት ጽንፎችን ይይዛሉ። በአንድ በኩል በጣም ስትሪክት የሆኑ አሉ። በጣም ምድርን ከመጸየፋቸው ብዛት የተነሳ ሰው እንደውም ወደዚች ምድር መምጣት መወለድ የለበትም እስከ ማለት የሚደርሱ አሉ። በድንግልና መኖር ነው ሰው ያለበት የሚል አይነት አስተሳሰብ ያላቸው አሉ። ግን እውነት ድንግልናን አድንቀውና ወደው ስለ ንጽህና ገዷቸው ነው ወይ ስትሉ በጭራሽ አይደለም። ሰው እንዳይወለድ ያህል ነው። ሰው እንዳይወለድ፣ ሰው መወለድ የለበትም እንጂ የዛ ሰው የልብ ንጽህና እንደውም ሴክሹዋል ፒዩሪቲው ራሱ ማለትም ክብረ ንጽህናውን ስለመጠበቁ ራሱ ብዙም ግድ ላይኖራቸው ይችላል። ምናልባት እነኚህ ሰዎች ወይ እንደ መነኩሴ ኑር ሊሉ ይችላሉ፣ አሊያም ደግሞ ወንድና ወንድ ተጋባ ለምን ትወልዳለህ ሊሉም ይችላሉ። ሰው እንዳይወለድ ከመፈለግ የተነሳ ጸረ ትዳር አመለካከት ማለት ነው በአንድ በኩል። በሌላ በኩል በሌላኛው ጽንፍ ደግሞ ስጋችን ቅድም እንዳልኳችሁ ምንም ለነፍስ ድህነታችን ትርጉም ስለሌለው በስጋችን የምንሰራው ስራ በሙሉ ነፍስ ላይ ሄዶ ስለማይለጠፍባት ጽድቅም ይሁን ኩነኔ ማለት ነው ኃጢአትም ይሁን በጎ ስራ ምንም ከነፍስ ጋር ስለማይዛመድ የፈለከውን ብታደርግ ውስጣዊ ዕውቀትህና ብርሃንህ ነው ለመዳንህ አስተዋጽኦ ያለው እንጂ በስጋ የምትሰራው ስራ አይደለም። ስለዚህ ዘሙት፣ ጠጣ፣ ጨፍር፣ ብላ፣ ምንበል ብቻ ግን ለነፍስህ ዕውቀትን ስጣት። ወደ ባይቶስ ተመልሳ እንድትሄድ ማለት ነው፣ ወደ ፕሌሮማ ተመልሳ እንድትገባ። አለዚያ ተመልሳ ሪኢንካርኔት ታደርጋለህ ይላሉ። ወደዚች ክፉ ምድር ከሞትክ በኋላ ተመልሳ እንደገና ሌላ ፍጥረት ሆነ ትመጣለህ። ሪኢንካርኔሽን ብለው ደግሞ የሚያምኑ ስላሉ ማለት ነው። ስለዚህ ይሄ ጸረ ትዳር የሆነ አስተሳሰባቸውን ለመቃወም ነው እንግዲህ የሐዋርያት አመክንዮ የተባለው የተጻፈው እና እዛ ላይ አንድ መስመር አለች። ቀጥታ ይሄን አስተሳሰባቸውን ሰው እንዳይወለድ ሩካቤ ርኩስ ነው፣ ማርገዝ፣ መውለድ የሚባሉት ነገሮች ርኩስ ናቸው ብለው የሚያስቡትን አመለካከት ሐዋርያት ለመቃወም ምን አሉ? እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና የሚል ጸሎት ያስገቡት ለዛ ነው። ሁልጊዜም ቅዳሴ ላይ ሲነበብ እንሰማዋለን። ኖስቲኮችን እየተቃወምን ነው እስካሁን ድረስ ማለት ነው። ምክንያቱም በአንድም በሌላም እነሱ ናቸው ያሉት። ለምሳሌ በቅርብ ጊዜ ያረፈው የእንግሊዟ ሳማርፋለች የንግስት ኤልሳቤጥ ባለቤት ልዑል ፊሊፕ የተባለው ማለት ነው። በአንድ ወቅት ምን ብሎ ነበረ? ሪኢንካርኔሽን ቢኖር ድጋሜ ማንን ሆነ ተወልደ ትመጣለህ ሲባል ምንድነው ያለው?
ተመልሼ የመምጣት ችሎታው ቢኖረኝ ዴድሊ ቫይረስ ገዳይ ቫይረስ ሆኜ ተመልሼ እመጣለሁ። ምክንያቱም የዓለማችን ሕዝብ ቁጥሩ በዝቷል። ያንን መቀነስ ፈልጋለሁ ነበር ያለው። ኖስቲሲዝም ማለት ይሄ ነው። በቃ ናስቲሲዝም ብንለው ጥሩ ይመስለኛል። እንደውም ኢትስ ቬሪ ናስቲ። ከሰው ልጅ መወለድ ጋር ጸብ ያለው አመለካከት ነው። የወደቁት መላእክት ትምህርት ነው። የኖስቲኮች ያስተምህሯቸው ምንጩ ምንድን ነው? ሶስተኛውን ጥያቄ ሰፋ አድርገን እንየው። ማን ነው መምህራቸው? እነማን ነበሩ ዋና ዋና አስተማሪዎቻቸው? መጽሐፍ ቅዱስ ላይ ያሉ የሚለውን ነገር ብናይ እንደ ኦሪጅን ማለት ነው። ቅድም የጠቃቀስኩላችሁ አሉ እና አሪዮስ እና መቅዶኒዎስ እና አውጣኪ። ግን ኦሪጂናሊ መጀመሪያ የጀመረው ሰው አለ የሚል ነገር ሊመጣብን ይችላል። ወይንም የመጀመሪያው የሚታወቅ ትምህርት ቤት አለ የሚል ሀሳብ ሊመጣብን ይችላል። ኦሪጂኑ ቅድም እንዳልኳችሁ ዲያብሎስ ነው። ግን ኖስቲኮች ሲሉ የእኛ ምንጫችን ሰይጣን ነው አይሉም አይደል? ሊሉ አይችሉም። our origin is unknown ነው የሚሉት። ምናልባትም ፕሌሮማ ራሱ ስለሆነ እንዲህ ብለን ጠቁመን ከዚህ ቦታ ልንል የምንችለው ነገር የለንም ይላሉ ማለት ነው። unknown origin ካሉ ደግሞ unknown ማን ነው? ያው ዲያብሎስ ነው። አኖኒመስ ሆኖ ነው ስራውን የሚሰራው በድብቅ። የት ሀገር ላይ ነበሩ ካልን ግብጽ ነበሩ፣ ግሪክ ነበሩ፣ ሮም ነበሩ፣ ፐርሺያ ነበሩ፣ ህንድ ውስጥ ነበሩ፣ እስከ ቻይና እስከ ጃፓን ድረስ ነበሩ። እንዲሁም ደግሞ በሶሪያ ነበሩ፣ በአርመን ነበሩ። ከክርስቶስ ልደት በፊትም ነበሩ፣ ከክርስቶስ ልደት በኋላም አሉ፣ እስካሁንም አሉ። ጥቂት ምሳሌዎችን ከመጽሐፍ ቅዱስ ላይ ለመጥቀስ ግብጽ ከነበሩት ውስጥ ለምሳሌ ሊቀ ነቢያት ሙሴን ይቃወሙት የነበሩት ኢያኔስ እና ኢያንበሬስ ሁለቱ ጠንቋዮች የኢጂፕሽያን ሚስትሪ ስኩል ተማሪ ነበሩ። የኖስቲኮች ምሩቃን ነበሩ ማለት ነው። እንግዲህ እንደውም ምን ድረስ ድፍረታቸው ይደርሳል መሰላችሁ? አንዳንድ ጸሐፊዎች ሊቀ ነቢያት ሙሴ ራሱ የኢጂፕሽያን ሚስትሪ ስኩል ተማሪ ነበረ፣ የሚስጥር ማህበረሰቡ ተማሪ ነበር የግብጽ ይላሉ። እውነት ይመስላል አይደል? ምክንያቱም በውዳሴ ማርያም ትርጓሜ ላይ እንኳን ስታዩ ሙሴን ጫማህን አውልቅ ያለው እግዚአብሔር ፋል የሚባል ጥንቆላ ተምሮ ነበርና ያንን እንዲተው ነው መንገሩ ነው ይላል። እና ያንን ጥንቆላ ከተማረ እውነትም ኢጂፕሽያን ሚስትሪ ስኩል ውስጥ ገብቶ ነበር እንዴ የሚያስብል ነገር ይኖራል። በሆነ መልክ ያ ትምህርት ደርሶት ሊሆን ይችላል ነብዩ ሙሴ። ነገር ግን ኖስቲክ አልነበረም። ያንን ደግሞ የኖስቲሲዝም የፈጠረበትን የጥንቆላ ትምህርት ያወጣለት በተዋህዶ ነው። ምክንያቱም እዛ ጋር ያየው ሐመልማልና ነበልባል ነው ያየው። እጿ በእሳቱ ሳትቃጠል፣ እሳቱ በእጿ እርጥበት ሳይጠፋ በሚስጥረ ተዋህዶ ምንታዊነትን ካጠፋለት በኋላ ከዛ በኋላ ነው እንግዲህ ወደ ፈርዖን ለመላክ ሙሴን ያዘጋጀው ማለት ነው ፈጣሪ። ሌላው ከግብጽ ውጪ በፋርስና ባቢሎንም ነበሩ ኖስቲኮች። ለምሳሌ በትንቢተ ዳንኤል ላይ ናቡከደነጾር ህልም አይቶ ያንን ህልም እንዲፈቱለት መጀመሪያ ነብዩ ዳንኤልን ከማግኘቱ በፊት የጠራቸው የራሱ ጠቢባን፣ አስማተኞች፣ ጠንቋዮች ነበሩ። እነሱ የፋርሶቹ ኖስቲኮች ናቸው ማለት ነው። ልክ እንደ ግብጾቹ እነሱም የራሳቸው የሆነ ትምህርት ቤት አላቸው። ስለ ህዋ፣ ስለ ከዋክብት አካሄድ በጣም የተራቀቀ ትምህርት አላቸው። ፊት ለፊት ለህዝብ የሚታዩ ተቋማት ናቸው። ፍልስፍና አላቸው። እኛ አሁን ትምህርት ቤት እንኳን የምንማረው ነገር ብዙ ከነሱ የወሰድነው አለ። እነሱ ከማን ወሰዱ ሲባል ከወደቁት መላእክት፣ ከቅዱስ ዑራኤል አይደለም የወሰዱት። የወደቁት መላእክት ማለት ሳይወድቁ በፊት ብዙ ነገር ያውቁ ስለነበረ ለዛ ነው የሚያካፍሏቸው። ለምሳሌ 9 ፕላኔት እያልን የተማርነው ትምህርት ቤት ውስጥ ባቢሎናውያን በደንብ ያንን ነገር ያውቁት ነበረ፣ ያስተምሩ ነበር። ከዋክብት ቆጣሪዎች ነበሩ። ስለዚህ ይሄ ትምህርት አለ። ግን ትልቁ ችግራቸው በመንፈስ ቅዱስ ገላጭነት እንደነ ቅዱስ ሄኖክ፣ እንደነ መልከ ጼዴቅ፣ እንደነ ማቱሳላ፣ እንደነ ኖህ፣ እንደነ ያሬድ በእነዚህ አካሄድ አይደለም ሰማይና ምድርን ያጠኑት። በወደቁት መላእክት ገላጭነት ስለሆነ ዲያብሎስ በከዋክብት አካሄድ መጽሐፈ መቃብያን ሳልስ ላይ እንደተጻፈው በከዋክብት አካሄድ፣ በደመናት አካሄድ የራሱን ምልክት እየሰጣቸው ማደሪያቸው አድርጓቸው እሱም ደግሞ እንደዛው ይጠቀምባቸው ነበረ ወደ ጣዖት አምልኮ ማለት ነው። ስለዚህ
ከጣዖት አምልኮ ትምህርት አልወጡም ማለት ነው። ኖስቲኮች ናቸው ዞሮ እነሱ ናቸው እንግዲህ ይሄ ፕሌሮማ ምናምንን የፈጠሩት ማለት ነው። ዴሚየርግ ምን ውስጥ የገቡት እነሱ ናቸው። ሶስተኛው ደግሞ በግሪክና በሮም ነበሩ። የክርስቶስ ልደት ሲቃረብ የፋርስ፣ ባቢሎን፣ የሜዶን መንግስታት እየተዳከሙ ሲመጡ ገኖ የወጣው ስልጣኔ የግሪክ ሮማን ስልጣኔ ነውና ግሪክ ላይ ኦርፊክ ስኩል የሚባል ነበረ። እነ ፓይታጎረስ፣ እነ አሪስቶትል፣ እነ ፕላቶ የወጡት ከዛ ትምህርት ቤት ነው፣ ወይንም የዛ ትምህርት ቤት ፍልስፍና ውጤቶች ናቸው፣ አንዱ ለሌላው እያቀበለ ማለት ነው። እና ይሄም እንደዛው ዱዋሊስቲክ ቲቺንግ ነው። ስም አጠራር ብቻ ነው የሚለየው። ሜታፊዚካልና ፊዚካል ሊሉት ይችላሉ። ለምሳሌ ሜታፊዚካል መለኮታዊው፣ ፊዚካል ደግሞ ይሄ ዓለማዊ ብለው የግሪኮቹ ሊጠሩት ይችላሉ። ዞሮ ግን ያው ኖስቲሲዝም ነው፣ ጣዖት አምልኮ ነው። እነ ዚዮስ እና አርጤምስ እነ አፖሎ የመሳሰሉት ናቸው። ሮም ላይ ደግሞ ሚትራይዝም የሚባል ራሱን የቻለ ሲስተም ሙሉ የጣዖት አምልኮና የባዕድ አስተሳሰብ ፍልስፍና ትምህርት ነበረ። ይሄ ደግሞ በተለይ በወታደሮቹ ዘንድ በጄኔራሎቹና በወታደሮቹ ዘንድ ሰርጾ የገባ ትምህርት ነበርና ሚትራስ በሚባል አምላክ ያምናሉ። ከዛም ደግሞ እዛ ውስጥ ራሱን የቻለ ጸረ ክርስትና የሆነ ከእውነተኛው አምላክ አምልኮት ጋር የማይሄድ ብዙ አማልክትና ብዙ ትምህርቶች ውስጡ አሉት ማለት ነውና የሚገርማችሁ ነገር የሮም ወታደሮችን የቀረጸ ስርዓትና አስተሳሰብ ነው ይሄ። ከላይ ሲያዩት ጠቃሚ ይመስላል፣ ግን ገዳይ ነው። የሚሊተሪ ዲሲፕሊን ይመስላል። በቃ እንደው አገርን ስርዓት የሚያስይዝ ነው የሚመስለው። በጣም ሚትራይክ ሲስተም ውስጥ ኖረናል እኛ ኢትዮጵያውያን። በነገራችን ላይ ለምሳሌ እኔ አሁን የመከላከያ ሚኒስቴር በሆን ሚትራይዝምን በደንብ አጠናለሁ። ገብቶ እንዳይሆን ማለት ነው። እኔ የምመራው ጦር ሰራዊት ውስጥ ወይም ደግሞ እኔ የማስበው የመከላከያ አስተሳሰብ ውስጥ ሚትራይዝም ገብቶ እንዳይሆን በደንብ አድርጌ አጠናዋለሁ። ለምን መሰላችሁ? እንዳልኳችሁ ጥሩ መስሎ ገብቶ ዲሁማናይዝ የሚያደርግ ነው። ሙሉ ለሙሉ አገርንም የህብረተሰብን አኗኗርንም ውትድርና ራሱ ምንድነው የሚለውን ራሱ በማናቀው መንገድ ጥሩ በሚመስል መልክ አድርጎ ወደ መጥፎ አቅጣጫ መምራት የሚችል ራሱን የቻለ የኖስቲክ ሲስተም ነው። እናም ይሄ የሮማውያኑ ነው። አይሁዶችም እንደዛው ደግሞ የራሳቸው ኖስቲሲዝም ሲስተም በደንብ አላቸው። ያው እንደምታውቁት ብሉይ ኪዳን ላይ ከአምላክ ጋር ይጣሉ የነበረበት ትልቁ ችግር አንዱ ጣዖት አምልኮ ነው። በዙሪያቸው ካሉት እየቀራረሙ ይወስዳሉ፣ የራሳቸውን ይጨምሩበታል። ደግሞ እግዚአብሔርን የሚያመልክ ሰው ወደ ጥንቆላው ገባ ሲል ከኦሪጂናል ጠንቋዮቹ የባሰ ነው የሚሆነው። ምክንያቱም ዲያብሎስ ይበቀለዋል፣ የሌለ ክፋት ይጨምርበታል። እና እነ ካሞሽን እነ በአሊምን እነ ተሙዝን የመሳሰሉትን ጣዖታት ሲያመልኩ የፈጠሩት የራሱ ኖስቲክ ሲስተም ደግሞ አለ ማለት ነው። ራሳቸው ሁለት ባህሪ ሆነው ነበረ እንግዲህ የሚያምኑት። ለዛ ነው የእግዚአብሔር ልጅ የሚለውን ነገር መለኮት የሚለውን ነገር መቀበል ያቃታቸው ስለ ክርስቶስ። ለዛ ነው። በዚህ መልክ እንግዲህ በብዙ ስልጣኔዎች ውስጥ ጥንታዊ ሚስጥራዊ የባዕድ አምልኮ ከተስፋፋ በኋላ ያው ጃፓንና ቻይናም ድረስ ደርሷል። ሂንዱይዝም ቡድሂዝም የምንለው የኖስቲሲዝም ሌላ ቅርንጫፍ ነው፣ ሌላ ምንም አይደለም። በጣም ብዙ የሚጋራው ነገር አለ ማለት ነው። እንደ ካልቸሩ ነው እንግዲህ። ኢትዮጵያ ደግሞ ሲመጣ እንግዲህ ቆሌ ጨሌ ምናምን እያለም ደግሞ ኖስቲሲዝም ራሱን የቻለ ሌላ ስርዓትም ሊፈጥር ይችላል። ምክንያቱም ሰይጣን ነው እንደዚህ አይነት ነገሮችን ዞሮ የሚፈጥረው ማለት ነው። በሚገርማችሁ ሁኔታ ግን በፍልስፍና ወይንም በተቋም ወይንም ለብዙ ዘመናት በቀጠለ ስርዓት ደረጃ እንዲሁም በጽሁፍ ኖስቲክ ቴክስት ብዙ አይነት አሉ። በጽሁፍ ደረጃ ይሄ ፍልስፍና በጣም ግልጽ የሆነ ግንኙነት የሌላት ሀገር ሆና የተገኘችው ኢትዮጵያ ናት። እንዳልኳችሁ ትንንሽ የሰፈር ሰይጣኖች ኢትዮጵያ ውስጥ ሲያስቸግሩ ነበረ። አሁን ነው እኮ በጣም ሰይጣን የገነነብን እንጂ ድሮ ተቀጥቅጧል ሰይጣን ኢትዮጵያ ውስጥ። እና የተራቀቀ የራሱ የሆነ ቴምፕል ኖሮት ጣዖት አምልኮ ይካሄድበት የነበረ ታላቅ ቤተ መቅደስ ተብሎ ለምሳሌ የዚዮስ ቤተ መቅደስ፣ የአርጤምስ ቤተ መቅደስ አሊያም ደግሞ የኖስቲኮች ትምህርት ቤት ወይም ተቋም የነበረ ሚስትሪ ስኩል ምናምን የሚባሉ ነገር ድራሻቸው ኢትዮጵያ ውስጥ የለም። በፍርሃት ይመለኩ የነበሩ ጣዖቶች ግን አሉ። ለምሳሌ ብዙ ቦታ ላይ ዘንዶ ይገደላል። ታላላቅ ቅዱሳን ዘንዶችን ይገድሉ ነበረ። ያ ዘንዶ እንዲመለክ የሚያስገድደው ነገር ምንድነው ከተባለ ሰው ስለሚፈራ ነው፣ ምርጫ ስላጣ ነው እንጂ ወዶት አይደለም። ወይም ይሄ ዘንዶ ስለ ህዋና ስለ ኮከብና ስለ ህይወት የነገራቸው ነገር አገብቷቸው ጥሩ ነው አምነንበታል ምናምን ብለው አይደለም። ይመጣል፣ ከብታቸውን ይበላባቸዋል፣ ሰው ይበላባቸዋል፣ ልጆቻቸውን ይበላባቸዋል። ምን እናርግ ሲሉ አንዱ ላይ መንፈሱ ይወርድና ገብሩለት ይባላል። ቅቤና ማር ይዘው በገንቦ ተራራ ላይ ወጥተው ለሱ ሰጥተው ሲመለሱ ከብት አርደውለት ሲመለሱ እንደው ከዚህ ዘንዶ ይገላግለን እያሉ
የፍርሃት እስራት ታስረው ከኖሩበት መንፈሳዊ ኃይል ያለው አባት ሲመጣ ያንን ዘንዶ ተርትሮ እየገደለላቸው እንደና አቡነ ተክለ ሃይማኖት እንደና አቡነ ቀውስጦስ እንደና አቡነ እንድሪያስ እየገደለላቸው እየተረተረላቸው ከዛ ነፃ እየወጡ የሚኖሩበት ሁኔታ ያም ደግሞ የዘንዶ መንፈስ ብዙውን ጊዜ የዛር መንፈስ ሆኖ ነው ወደ ሰዎች ህይወት ገብቶ ከትውልድ ትውልድ እንግዲህ በተለያየ ነገር በመንፈሳዊ ጦር ዕቃ በጸሎት በጸበል በስግደት በመሳሰሉት አሸንፈው ከህይወታቸው ካላስወጡት ከዘርዘር ዛር እየተባለ የሚተላለፍ መንፈስ እየሆነ የሚያስቸግረን ኢትዮጵያ ውስጥ በዛ መልክ የመጣ ነው። ከዛ ውጪ ግን በሰይጣን ፍልስፍና በዚህ በሉሲፈሪክ ትምህርት ምናምን አድቫንስድ የሆኑ ቦታዎች ኢትዮጵያ ውስጥ ተገኝተው አያውቁም። ቢቆፈር የሚገኘው የጥንት እግዚአብሔር ይመለክባቸው የነበሩ አብያተ መቅደሶች ቅሪት ነው የሚገኘው። ይሄ በጣም የሚገርም ነጥብ ነው። የሚገርማችሁ ይሄን ታሪክ ለማበላሸት ግን አውሮፓውያን እስካሁን ድረስ በተለያየ መንገድ ይሰራሉ። ኖስቲሲዝም ኢትዮጵያም ውስጥ ነበረ ለማለት የማይባጭሩት ድንጋይ የለም። ግን እንዳጡ ደግሞ መረጃ የምታዩት በምንድነው? እቺ ከተለመደችው የድግምትና የአስማት የጥንቆላ ስክሮሎች ክታቦች ከነሱ ውጪ ሌላ መረጃ ማግኘት አልቻሉ። እነሱም ቢሆኑ ደግሞ እንዳልኳችሁ እኔ ጥንቆላችን ራሱ በደንብ ያደገ አይመስለኝም። የሰፈር ሰው እግር ለመያዝ አይን ለማፍዘዝ ምናምን እንጠቀምበታለን እንጂ ፍልስፍናና ተቋም መሆን አልቻለም። እና እሱንም በግድ ነው ከኖስቲሲዝም ጋር የሚያገናኙት። ለምሳሌ አንድ በ2007 የወጣ አለን ጃኮብስ የሚባል እንግሊዛዊ ይሄን ዩቶፒያ የሚለው መጽሐፍ ላይ ተቀሽዋለሁ ዩቶፒያ the Gnostic Land of Prester John ብሎ በዚህ ርዕስ የጻፈው መጽሐፍ አለ። ዩቶፒያ ራሷ ኢትዮጵያ ለመሆኗ አንድ ማረጋገጫ የሰጠን እሱ ነው። እግዚአብሔር ይስጠው እንግሊዛዊ ነው። በፈረንጆቹ 2007 የወጣ ነው። እዛ ውስጥ ኢትዮጵያ የኖስቲሲዝም ሀገር ናት ብሎ ነው የጻፈው። ስታነቡት ውስጡ ግን ብዙም አታገኙ። ለምሳሌ ሰባ ሰገል ኖስቲኮች ነበሩ የሚል አይነት ነገር ለማመልከት ይሞክራል። ንግስተ ሳባ ጀምሮ እንደዚህ የሚስጥር ማህበረሰቦች እንዳሉ የመሳሰሉት ነገር ማይገናኝ ነገር ማለት ነው። እነዚህ ከክርስቶስ ጋር ግልጽ ታሪክ ያላቸውን ሰዎች ነው እሱ ወደ ኖስቲሲዝም ሊጎትተው የሚፈልገው። መልሰው ደግሞ በሌላ በኩል እንደው ኢንተርኔት ላይ ራሱ ገብታችሁ ይዩት። ቅርብ ጊዜ እኔም እያየው ነበር ለዚህ ጽሁፍ ተዘጋጅና is there a gnostic connection to Ethiopia የሚል አይነት ብሎግ ያገኘሁበት ቦታ አለና የብዙ ሀገራትን ቴክስት ማግኘት ቀላል ነው ከኖስቲሲዝም ጋር የተያያዘ ይሄ የሚባል ቴክስት ነበራቸው። ይሄ የሚባል ቴክስት የኢትዮጵያ ግን የምታውቁት ነገር አለ ብለው ዲስከሽን ሲያካሂዱም ያየሁበት ብሎግ አለ። ብዙም ነገር የለም። አገረ እግዚአብሔር ተብላ ተጠብቃ ስለኖረች ነው። እንዳልኳችሁ ሰይጣኑም ከሆነ ስቴፕ በላይ ማለፍ ስላልቻለ ነው። የተራቀቁ የሉሲፈርን ትምህርት የፍልስፍና ትምህርቶችን ማስገባት ስላልቻለ ነው። እና አቡዬ ታዲያ ምን ይሰራሉ? ይሄን ነበር እኮ ሲሰሩ የነበረው። ሌላ የገረመኝ በ2024 አሁን የወጣ አዲስ መጽሐፍ አይቻለሁኝ ኢንተርኔት ላይ ካገኛችሁት እሱ መጽሐፍ አንብቡት። ማን የሚባል ነው የጻፈው መሰላችሁ? ፓውሎ ካርቶቺ የተባለ ጣሊያናዊ ነው የጻፈው። ኖስቲክ ፕሬዘንስስ ኢን ኢትዮጵያ ብሎ ነው። በዚህ ርዕስ ነው ደግሞ እሱ የጻፈውና እንዳልኳችሁ ከክታቦችና ከድግምት መጽሐፎች ያለፈ ማስረጃ ሊያገኝ አልቻለም። ስኩል ኦፍ ቶት አይደለም ኢትዮጵያ ውስጥ ኖስቲሲዝም። ይሄንን the Gnostics presence in Ethiopia እንግዲህ አገኘው አወቅኩት ያለው ጣሊያናዊ የጻፈው መጽሐፍ በቅርበት የምታገኙ ሰዎች እስቲ አንብቡና ሂስጡበት። እኔም አግኝቼ እስካነበው ጓጉቻለሁ። የሚገርማችሁ ዩቶፒያ መጽሐፌን ያነበባችሁ እንደምታውቁት ፖርቹጋላዊው ተጓዥ ወይንም የድሮዎቹ አሳሾች ወደ ኢትዮጵያ ሲመጡ ህዝበ ክርስቲያኑን ሲመለከቱ ከታዘቧቸው ነገሮች መካከል አንዱ ከጥንቆላ ስራ በጣም የራቁ መሆናቸውን ነው። እንደውም ደግማችሁ መጽሐፍ የምጃችሁ ላይ ካለ ደግማችሁ እንድታዩት ሁለት አረፍተ ነገሮችን ላንብብላችሁ። አንዱ ገጽ 127 ላይ ያለው ነው። ምን አለ ጸሐፊው? የከዋክብት ቆጠራ ወይም የኮከብ መግጠምና መጣመር የመሳሰሉትን ጥንቆላ ነክ ነገሮች እንግዲህ ለማጥናት ብቻ ሳይሆን ለመጠንቆል ሲያነሱላቸው ማለት ነው ኢትዮጵያውያኑ ወይንም ዩቶፒያውያኑ በአእምሯቸው ውስጥ ገብተው የሚያቁም አይመስሉም እነዚህ ነገሮች ይላል። ይገርማል። እንግዲህ ይሄ በመካከለኛው ዘመን ነው። ሌላው ገጽ 195 ላይ በሌሎች ሀገራት በጣም በሰፊው የተለመዱትን ጥንቆላንና እነርሱን የመሰሉ ከንቱና የባዕድ አምልኮ ልምዶችን ዩቶፒያውያን ይጠየፏቸዋል ይስቁባቸዋልም ብሎ የጻፈው ነገር አለ ሰር ቶማስ ሞር። ጥንቆላ ኢትዮጵያ ውስጥ አልነበረም ማለት አይደለም።
ከጥንትም ጀምሮ የተለያዩ ባዕድ አምልኮ ሁኔታዎች ነበሩ። ነገር ግን እንዳልኳችሁ የተራቀቀ ደረጃ ላይ ደርሰው አያውቁም ነበረ። ሁል ጊዜም መንፈሳዊው ኃይል እንዲበልጥ አድርጎ ምክንያቱም እግዚአብሔር ኢትዮጵያን ለመንፈሳዊ ነገሮች ምስክር እንድትሆን እስከ ዓለም ፍጻሜ ሊጠብቃት ከመጀመሪያው አስቦ የመረጣት ሀገር ስለሆነች በእግዚአብሔር ኃይል በቅዱሳኑ ምርጫ እግዚአብሔርን ከሰይጣን አስበልጠው በመምረጣቸው ሁል ጊዜም ዲያብሎስን እየቀጠቀጡት እንዳይስፋፋ አድርገው ነው የኖሩት ማለት ነው። አሁን ያለነው እኔ ከድሮቹ ኢትዮጵያውያን ጋር ሌላ ስፔሺስ ነን ወይ ብዬ አስባለሁ። ግራ ይገባኛል በጣም። ዞሮ ዞሮ እንግዲህ በዚህ መልክ የተጻፈም ነገር አለ።